እይታችን እንደዚህ ትላለች የመጣሁት ከዚህ አዋሳ ነው ዛሬ 15 ቀን ስመጣ አንድ ከባድ ክስ ይዤ መጣሁ ስመጣ ሐዋርያው እዚህ ቆሞ ጉባኤ ፊት ለጉባኤ እንደዚህ የሚል እየተናገረ ነበር እንዴት ተሳካልህ የሚል ጥቅስ እየሰጠ ነበር እንዴት ተሳካልህ የሚል የዛሬ 15 ቀን እዚህ ቆሞ ለጉባኤ እየሰጠ ነበር መጣና ይሄ ክስ ያለኝ ሰው ተቀበልኩ ተሳክቶልኛል ብዬ እነን ይጀከርኩ በኋላ ሰዎቹ ለኔ ሳይሆን ለነሱ ፈረዱ ለነሱ ሲፈርዱ የዛሬ ሳምንት ተመልሼ መጣሁ ስመጣ ሐዋርያ እዚህ ቆሞ ነብይት አንቸው ጋር ቀለበጡ የጁ አወጣና እግዚአብሔር እንደዚህ ብሎ ተናገረኝ አለ ምን አለኝ አለ ከህዝቤ ጋር ከእንደገና ኪዳን አስገባለሁ አለ ከህዝቤ ጋር አዲስ ቃል ኪዳን አድርጌያለሁ እግዚአብሔር አይዋሽም ብሎኛል ብሎ ሲናገር እነን ቃል አሜን ብየሄርኩ እንደሄርኩ ተፈረደልኝ ወረቀት ይዤ መጥቻለሁ ትላለች ለጌታ ከፍ ያለ እልልታ አምጡ ነው እሺ ካልደከማችሁ ከዚህ በላይ ለጌታ ለኢየሱስ ክርስቶስ ክብር አምጡለት ይህ የምትመለከቱት ወንድሜ መሬት አለው ነገር ግን ፕላኑ ግማሹን ወስደው ግማሹን ቆርጦ ይተውታል እና አጠገቡ ላይ ያሉ ሰዎች ከሶት ያን ለማውሰድ ያስቸግሩታል እንዳይሰራ አቅም የለኝም አለ ነገር ግን አንድ ነገር ትዝ ስለኝ ወደ ሐዋራው መጣውኝ አለ ልክ እንደመጣው ምንም የለህም አይደል አዎ ገንዘብ የለህም አይደል አዎ በእጅ ላይ ያለው መሬት ከእጅ ሊወጣ ነው አይደል አዎ አይወጣም እኔ ቃል ተናግሬያለሁ በቃል ቤት ትሰራለህ አለ አሁን እንዳለኝ እግዚአብሔር ሰው ቤት ሰርቼ ጨርሼ ለመሰከር መጥቻለሁ ለጌታ ክብር አምጡለት ጌታን አመሰግኑልኝ ይላል ክብር ለኢየሱስ ይሁን እግዚአብሔር ልክ ነው እግዚአብሔር ሰው እስቲ ባርኩ የምትወዱ ተነሱና እግዚአብሔር ሰው ባርኩ ተነስታችሁ ባርኩት አዎ ዛሬ ይናገራል ይሆናል ይላል ቴሌቪዥን ሁሉ ጊዜ ይከፈታል ይሆናል አሁንም ተባረክ በሉ ኢየሱስ ጌታ ነው እኔ ቤት አለኝ ያ ቤት አንድ በኩል ጎን ማን ነው ፕላን ቆርጦ ወስቷል የቀራ ደሞ ትላልቅ ባለሀብቶች ብቻ ነው አሉ እኔ አቅም የለም በቃ ባለሙያ ግንበኛ ነኝ ሌላ ኢኮኖሚ የለኝም ሌሎች ደሞ እኔ አነስቶ በቃ መጋዘን መስራት በቃ እኔ ላይ ጫና ፈጠሩ አቅጣጫ ግራም ቀኝም አጣው ወደ እግዚአብሔር ሰው ቤት ቁጥር ይዤ መጣው ሰጠው እሱ ላይ ሂድ ይከናወላል ስራ እግዚአብሔር ያስገርማል አለ ኢየሱስ ጌታ ነው ብር ከየት እንደመጣ አላቅም ነገሩ እንዴት እንደሆነ አላቅም ደና ቤት ሰርቼ ጨርሼ በመሰክርነት መጥቻለሁ እግዚአብሔርን አመሰግኑ ለጌታ ክብር ስጡት እቺ እንደዚህ ያለችኝ የመጣችሁ ከዚህ ከሐዋሳ ነው የሆነላት ሁለት ተላላቅ ነገር ነው ከነዚህ ነገሮች መሃል እንደዚህ ያለች ረጅም አመት ይጨንቀኛል በዚህ ጭንቀት ተነሳ ራስን ያመኛል ፊቴን ማየት እንኳን እስከ ማቅተኝ ድረስ ለዚህ መም ወደዚህ ቸርች መጣው ሐዋርያው ላገኝ አልቻልኩም የሐዋርያ አምላክ በየቦታ አለና ብላ በእምነት ቤት ያላችሁ የተለያየ ሀገር ሆናችሁ እዚህ ማምጣት ያልቻላችሁ ቤትም ሆናችሁ ከነጋራ ጸልዩ ያዛችሁት ነገር ከፍ አድርጉ ስትል ልክ ቴሌቪዥን ላይ አየችና ዋውን ከፍ አረገች በዛው ሰዓት ለረጅም አመት የሚያማት የራስ ምታት ጭንቀት አይኗ እንዳያደረገው ከዛው እንደጠጣች እግዚአብሔር ፈወሳት ክብር ለኢየሱስ ይሁን ሁለተኛው ነገር እንደዚህ ነው ለ8 አመት ለኔ የሚደርሰኝ መሬት ነበረ ሶስት ወንድሞች አሉኝ እኔ አራተኛ ነኝ የሚገርመው ነገር የሚደርሰኝ መሬት ለ8 አመት ተከራከሩኝ አይገባሽም አሉኝ ሐዋርያ ከጉባኤ ውስጥ አንስቶ ጸለልኝ ለ8 አመት ተንከራተትሽው የዞርሽው አይገባሽም የተባልሽው የአባትሽ ርስት ይወርሳልክ ወደ እጅሽ ይገባል አለ ኢየሱስ ያድናል አሁን እግዚአብሔር እንዳፉ ቃል አድርጎልኝ መሬትም ተረክቤ ተፈውሼ መጥቻለሁ ለጌታ ክብር ለልታ ጨብጨባ ስጡልኝ ትላለች ኢየሱስ ያድናል ኢተ እንደዚህ ትላለች 2016 ገስታውስ መጣው ገስታውስ መጣ ሐዋርያ እንደዛ ላይ ረጅም አመት ልጅን የወለድኳት የባለ ቤተሰቦች ወሰዱና ልጅን እንዳላይ ከለከሉ እንደዛ ላይ ከልጅሽ ጋር ትገናኛለሽ ሂጂ አለኝ አሁን ከልጄ ጋር ተገናኝቻለሁ ጌታን አመስግኑኝ ትላለች
እሱን ብቻ አይደለም እሱን ብቻ አይደለም የተጸለ ዘይት ከዚህ አንተ ጸለከው ዘይት ይዤ ሄርኩና ቤት ላይ ቁጭ አድርጌ ድንገት በሄርኩበት ታመምኩ ወደ ቤት መሄድ አቃተኝ የሚጸልልኝ ሰው መደወል አቃተኝ ሰዎቹን ላኩና እንደዛ አልኩት ሐዋርያ የጸለ ዘይት ቤት ያለኝና በዚህ ቦታ አለ ይዛችሁ ነው አልኩ ሰዎች አመጡኝ አፈላ ረጨውና በእምደት በዛው ደቂቃ ተነሳ ምንም በሽታ ከዚህ በኋላ አልታመምኩም ተፈውሻለሁ ትላለች ለጌታ ከፍ ያለ እልልታ አምጡላት እሺ እናት እንደዚህ ትላለች የዛሬ ሳምንት ነው የሆነላት የዛሬ ሳምንት ወደዚህ ስመጣ ከቤተሰቦቻችን 3 ሰዎች ይታመሙ ነበር አለች ማን ነው ብዬ ስጠይቃት አንደኛ የባለቤቴ እናት የባለቤቴ ወንድምና የባለቤቴ ወንድም ሚስት አለችኝ በጣም ከፍተኛ በሽታ ያማቸው ነበር እዚህ ቃል ይወጣ ነበር ውሃ ከፍ አድርጉ ብሎ በኋላ ቃል ጸለየ እንደዚህ አለ ደውላችሁም ሆነ አግኝታችሁም ሆነ በጆሮአችሁ እንደዚህ ብላችሁ ንገሩ በዚህ ሳምንት መልካም ነገር ተሰማላችሁ ብላችሁ እዛ ላለው ሰው ንገሩ አለ እዚህ ሆኜ ነገርኩኝ 3ቱም ሰዎች ከበሽታ ተፈወሱ ዛሬ ሳምንት ጸለየ ሆኖልኝ ለመስጋና መጥቻለሁ አለች ሌላ ሚሊዮንሽ ቤት ጠይቃት የዛሬ ሳምንት ሐዋርያው ባዶ ፖስታ ሰጠኝና ካላችሁ አድርጉ ክልላችሁ ባዶ ፖስታ መልሱ አለ እንደዚህ አልኩኝ ፖስታ ይዤ ባዶ አልመልስም የዛሬ ሳምንት ከሆነልኝ ስጦታ ይዤ እመጣለሁ ብዬ ባዶ ፖስታ ይዤ ወደ ቤቴ ሄድኩኝ የሚገርመው ነገር ከመስሪያ ቤት ተደወለልኝና ስጦታ ሰጠኝ ካለኝ ስጦታ ይዤ መጥቻለሁ ጌታን አመስግኑ ትላለች አመስግኑላት እንደዚህ ይላል ይሄ ወንድሜ የዛሬ ሳምንት ውሃ አንሱ ይጸለያል ሲባል ውሃዬን አነሳው ድንገት ቤት ውስጥ የታመመ ልጅ ነበር ያንን ውሃ ወስጄ አጠጣው ልጄ ከዛ ከክፉ በሽታ ተፈወሰ አመስግኑለት ኢየሱስ ክርስቶስ ያድናል እቺ እንደዚህ ያለች የሆነላት ለእናቷ ነው እናቷ የሚገርመው ነገር ለረጅም ዓመት ቤታማ ተኝታ ነበረች እሷናስ ኢየሱስ ድንቅ ሥራ ለማቀብ ቤተክርስቲያን ጉባኤ ውስጥ ተገኘችው አባታችን ሐዋርያው እንደ ብሎ ጸለየ በእጃችሁ ውሃ ያዛችሁ የፍርድ ቤት ኪስ ያለባችሁ ባላችሁበት ቦታ ከፍ አድርጉ ብሎ ሐዋርያ ቃል በሚያወጣበት ጊዜ አሜን ብላ ውሃ በእጇ አነሳች አሁን ረጅም ዓመት ተኝታ የነበረችውን እናት ሂጄ ያን ውሃ ጠጣዋት እግዚአብሔር ፈወሰ እሱ ብቻ አይደለም ለረጅም ዓመት የቆየ መሬት በሰው እጅ የቆየ ሐቅማተን ክስ ላይ ወተን ያጣነውን ያን ውሃ ወስደን መሬቱ ላይ ደፋን ለረጅም ዓመት ተከራክረን ያጣነውን መሬት የሐዋርያ አምላክ በእጃችን አሳልፎ ሰጥቷል ጉባኤ እግዚአብሔርን አመስግኑልኝ ትላለች እግዚአብሔርን አመስግኑላት የሚገርማችሁ በፊቴ የቆመ ወንድሜ በየነ ይባላል የመጣው ከሻሽማኔ ነው 2 ዓመት ሙሉ እግሬ መራመድ አይችልም ሽባ ነበርኩኝ አለ ስነግረኝ ዳድ እና እጄ ምግብ ማጉረስ አልችልም አለ በሁለት ሰዎች በዝና በዛ ተይዤ መጣውኝ አለ ምን እሱ ብቻ ከእጆቼ ተላትሎች ይወጣሉ አሉ ልክ እንደ ዮብ ይሸታላል ይገማላል እና ተስፋ ጥቼ ቤተሰቦችም እኔም መቼ እንደሚሞት ቀን ነው የሚጠብቀው አለ ልክ ገስታ ውስጥ ገባሁና እንደገባሁኝ መንፈሳዊ አባቴ ሐዋራው እንደ ተመለከተኝ እንደዚህ አለኝ ሞቴ ነው የሚያየህ ነገር ግን የማመልከው አምላክ እግዚአብሔር ሞትን ወደ ህይወት ይሻራል አለ እንደምትመለከቱት ቆሜ በእግሬ ሄዳለሁ ምግብ በእጄ እበላለሁ ጌታን አክብሩልላል ጌታን አክብሩለት